ይላታል ብዬ አስባለሁ። እንዴት ነሽ? እኔ እንዲህ የተነገርኩት እሷ ስታይ እኔ እንጃ። ተረጋጊና ያልሞተ ሰው እንዲህ በህይወት ይገናኛል። እውነት ለመናገር የሄሉንና የናቲን መለያየት ልቡን ያልሰበረ ሰው አልነበረም። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ በጣም ደስ የሚል የምስራች ይዤላችሁ መጥቻለሁ። ከመቸኮል የተነሳ ራሱ መያያዝ አይቀርም በመካከል ማለት ነው። እንግዲህ ናቲ በመጀመሪያ ደረጃ እንኳን ለሀገር አበቃ። በጣም በርካታ ፈተናዎችን አይቶ ብዙ ስቃዮችን አሳልፎ በህይወትና በሞት መካከል ሆኖ እንግዲህ ቱርክ በሰላም ገብቶ ነበር። እዛም ሆኖ አንዳንድ ቪዲዮዎችን ከብዙ ጊዜ በኋላ ነው ብቅ ያለው የነበረውና በጣም ደስ ብሎናል በህይወት መኖሩን ማየታችንም ማለት ነው። ግን በመካከል የሄሉ ስብራት፣ የሄሉ መታመም፣ የሄሉ በጣም ቅስሟ መሰበር በጣም በርካታ ሰው ነበር ያሳዝነው። እኔም እንዲሁ በጣም በርካታ ጊዜ ስለነሱ ብዙ ቪዲዮ ሰርቼ ነበር እና ብዙ ሰውም ኮሜንት ሰጥቶበት ነበረ። እናቷ ሳትቀር የሄሉ እናት ሳትቀር ነበረች በጣም እውነት የተሰማት ማለት ነው። ልጄ እንደዚህ በመሆኗ እጅግ በጣም አዝኛለሁ ስትል ጠንካራዋ ልጄ ስትል በጣም ብዙ ጊዜ ሰርታለች እና በተለይ ወደ ራሷ እንድትመለስላት ያደረገችው ነገር ምን ማድረግ እንዳለባት ሁላ በጣም ተጨንቃ ቪዲዮ ሰርታ ነበር። አይታችኋል፣ ካላያችሁት ገብታችሁ ማየት ትችላላችሁ ማለት ነው። ዛሬ ደግሞ እንግዲህ እውነት ለመናገር ትክክለኛ ፍቅርና ያልሞተ ሰው እንደሚገናኝ በእነሱ እውን መሆኑን ያየሁት እውነት ለመናገር ማለት ነው። ሄሉ ተስፋ አለኝ፣ ተስፋ አልቆርጥም እንደምንገናኝ ስትል ነበረ። እንግዲህ በጣም ከሶሻል ሚዲያ ጠፍታ በጣም ራሷን ጥላ ሌላ ታሪክ ውስጥ ነበረች እና ሄሉ በርቺ ጠንክሪ ያላላት ሰው በጣም በርካታ ሰው ደግፏት ነበር በሀሳብ ደረጃ ማለት ነው። እውነትም ደግሞ አሁን በቅርብ ጊዜ እንግዲህ ራሷን አሻሽላ እንደነበረችበት በድሮ ቦታዋ መታ ነበር እና በጣም ደስ ብሎን ነበር። ብዙ ለውጥ ነበር ያየንባት። ያ ደስታዋ ደግሞ እጥፍ ዛሬ ደብል ሆኖላታል ማለት ነው። ምክንያቱም የምትወደውን ሰው የኔ ነው ያለችውን ሰው ብዙ እቅድ አስባ ብዙ እቅድ አለማ የሄደችው ወንድሞቿም ቤተሰቦቿም ከሱ ጋር ስትሆን አምነው ይሰጡት ነበረ። ስላመኑት ጥሩ ሰው ነው በቃ ወደዋለች፣ እሷ ከወደደችው ምንም ማድረግ አንችልም ብለው ስላልሆነ ይሄንን ሰው ኃላፊነት የሰጡት የነበረውና ዛሬ ደግሞ እንግዲህ በመካከል ላይ ያ ነገር ሲፈጠር እነሱም በጣም አዝነው ነበር። የሚታመም አባቷ እንኳን ሳይቀር ነው ስሜት የተሰማው የነበረው በልጃቸው እንደዚህ መሆንና በመለያየታቸው ሁለቱ ማለት ነው። አሁን ላይ ደግሞ እንግዲህ ደስታቸው ምን ይሰማቸው ይሆን ነው። በመጀመሪያ እንግዲህ እንደምታውቋት የሄሉ እህት ነበረች ያገኘችው፣ እሷን ነው የጠራው። ሄሉ በተኛችበት አዲስ እንግዳ እኔ እውነት ለመናገር እሷ ለደነገጠችው እኔ ራሴ ደንግጫለሁ። ሳታስበው ምንም ነገር ንግግር የላቸው ምን የላቸውና ድንገት ከች ሲልባችሁ ያላሰባችሁ ሰው ፌንት መውደቋ ብቻ አይደለም ብዙ ነገር ያስከትላል ብዬ ነው የማስበው እንደዚህ አይነት ነገር እና ከደስታም ባሻገር ያው ሌላም ነገር ያስከትላል ለማለት ያክል ነው። ግን እኔ በጣም ደስ ያለኝ ቤተሰብ እናንተስ ምን ተሰማችሁ? በሄሉና በናቲ መገናኘት ምን ተሰማችሁ? የተሰማችሁን በእናታችሁ ኮሜንት ላይ ጻፉልኝ። እኔ በጣም ነው ደስ ያለኝ፣ በጣም ነው የተሰማኝ ማለት ነው። ከዚህ በኋላ እንግዲህ ሄሉና ናቲ መለየት የለባቸውም መራረቅ የለባቸውም ብዬ አስባለሁ። በእርግጥም የሄሉ ቪዛ ይመስለኛል ፕሮሰሱን አዘግቶባት ወደኋላ ቀርቶ ምናምን ነገሮች እንደዛ ናቸው። ወደኋላ መመለስ አያስፈልግም። ግን ከዚህ በኋላ ያለው ህይወታቸው ማለት አሁን ድጋሚ ልጅ ጠንክራ አሁን ራሷን ወደ ራሷ ተመልሳ ጥሩ ስራ ላይ እየሰራች እያለች ድጋሜ ደግሞ እንደገና አሁን ላይ መጥቶ እንግዲህ ናቲ እሱ ያው ተስፋ አልቆርጥም ሲል ነበር። እዛም ሆኖ ከሌላ ሰው ጋር እንግዲህ የጓደኝነት ላይፊውን ብቻ ምንም የምናውቀው ታሪክ የለም። እኛ ያየነው ቪዲዮ አይተናል። ነገር ግን ያ ህይወቷ ከጀመረችም በእርግጠኝነት ግን እሷን የተስፋ አልቆርጥም ስትል ነበር የነበረችውና ምናልባትም ደግሞ ተነጋግሮ በውስጥ በቃ የራስሽን ህይወት የራስህን ህይወት ተባብለው ከሆነ እዚህ ህይወት ውስጥ የገባችው ሄሉ አላቅም። ነገር ግን ሄሉ ናቲም እንግዲህ ሲናገር ነበር ማለት ነው በመካከልና አላቅም አሁን ላይ ምናልባት የሆነ ውስብስብ ያለ ነገር ነው የሚመስለኝ እንደኔ ይቅርታ ቤተሰብ። ስለዚህ ቤተሰቦቼ ደስታቸው እስከ መጨረሻው እንዲሆን ድረስ እኔ ምኞቴ ነው። ከዚህ በኋላ ሄሉ ስትከፋ ስታለቅስ ማየት አንፈልግም እንላለን ቤተሰብ። ስለ እውነት በመገናኘታቸው እኔ በጣም ነው ደስ ያለኝ፣ በጣም ነው የማከብራቸው። ምክንያቱም ሄሉ የምትሰራቸው አንቺ ሳትበይ ይቅር በሉኝ ቤተሰብ። ለማንኛውም ቤተሰቦቼ ማለት ነው በጣም የምታስቀን
በጣም ደጋግመን የምናያት ለየት ያለ ስራ ይዛለን የምትመጣ ለየት ያሉ ጥንዶች ናቸውና መጨረሻቸው እንዲያምር ምኞቴ ነው። እስኪ መልካም የተደሰታችሁ ብቻ ኮሜንት ላይ ጻፉልኝ። ስለ እውነት እኔ በጣም ደስ ብሎኛል። ቤተሰብ አመሰግናችኋለሁ።